ሰበር መረጃ አለ። አትሌቶቻችን ዛሬም እንደለመዱት አኩርተውናል። በቻይና ናንጂንግ እየተካሄደ ባለው 20ኛው የዓለም አትሌቲክስ ሻምፒዮና ላይ ኢትዮጵያውያኑ በወርቅ ማምጣትም ችለዋል። አሁን እንግዲህ ዛሬ ሁለተኛ ቀኑን የያዘው በቻይና ናንጂንግ ከተማ እየተካሄደ ያለው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያውያን አትሌቶች የሚሳተፉባቸውና ለአሸናፊነትም ቅድሚያ ግምት ማስቀድመው ተሰጥተውባቸው በነበሩት ሁለቱም የፍጻሜ ውድድሮች ላይ ድል ቀንቷቸዋል። ከነዚህ መካከል በሴቶች 3000 ሜትር ፍጻሜ ውድድር አትሌት ፍሬወይኒ ኃይሉ እንዲሁም ደግሞ አትሌት ብርቄ ኃይሉም ተወዳድረው የነበረ ሲሆን አትሌት ፍሬወይኒ ኃይሉ አንደኛ በመውጣት የወርቅ ሜዳሊያ ማምጣትም ችላለች። እንግዲህ ኢትዮጵያን ወክላ በዓለም አደባባይ የተሳተፈችው አትሌት ፍሬወይኒ በ3000 ሜትር አንደኛ በመውጣት አስደናቂ ድል አግኝታለች። ከዛ በኋላ በተካሄደው በወንዶች የ3000 ሜትር ፍጻሜ ውድድር ላይ አትሌት በሪሁ አረጋዊ ባለቀ ሰዓት በእንግዲህ በሌላኛው አትሌት ተቀድሞ ሁለተኛ በመውጣት የብር ሜዳሊያ እንግዲህ ማስመዝገብ ችለዋል። ኢትዮጵያዊቷ ፍሬወይኒ ኃይሉ በተለይ ዛሬ ውድድር በጣም በሚያስደንቅ ሁኔታ ነው ያሸነፈችው። በተለይ የቀድሞዎቹን አትሌቶች እንደነ ቀነኒሳ አይነት በስተመጨረሻ ተፈትልኮ በመውጣት ነው እንግዲህ ያሸነፈችው። በጣም የሚያስደንቅ አጨራረስ ነው ያሳየችው። በዚህም አጨራረሷ ብዙዎች ተገርመውባታል። ምክንያቱም ረጅም ጊዜ በተለይ እንደነ ኦሎምፒክ ባሉ ውድድሮች ላይ ሁሉ አልተሳተፈችም ነበረ፣ ግን ልምድ እንዳላት አትሌት ነበረ እንግዲህ ዛሬ የተወዳደረችው። ይህንንም እንኳን ደስ ያለን ለማለት እንወዳለን። የኢትዮጵያዊቷ ፍሬወይኒ ኃይሉ እንግዲህ ባለፈው ዓመት በዩናይትድ ኪንግደም በተካሄደው የ2024 የግላስጎ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ውድድርም ላይ በ1500 ሜትር የወርቅ ሜዳሊያ ማሸነፏ የሚታወቅ ነው። በ2020 የቶኪዮ ኦሎምፒክ በ1500 ሜትር አምስተኛ ደረጃ ይዛ ያጠናቀቀችው ፍሬወይኒ በ2022 በቤልግሬድ በ800 ሜትር ውድድር የዓለም የቤት ውስጥ የብር ሜዳሊያ ማሸነፍም ችላለች። እንግዲህ ዛሬም አስደናቂ ውጤት ነው ያስመዘገበችው። በነገራችን ላይ ፍሬወይኒ ኃይሉ በተለይ በ2024 የፓሪስ ኦሎምፒክ አላግባብ ተቀንሳለች በሚል በፌዴሬሽኑ ፕሬዝዳንት ደራርቱ ቱሉና የጉዳፍ ባል በሆነው በአሰልጣኝ ህሉፍ ይህድጎ ላይ ከፍተኛ ትችቶች በተለይ ከህዝቡ ሲቀርብባት እንደነበረ የሚታወስ ነው። ፍሬወይኒ በወቅቱ በእንባ ታጅባ እንግዲህ ለቅሶ በተለይ ህሉፍ ይህድጎ ነው እንድቀነስ ያደረገኝም ስትል የኢትዮጵያ ህዝብ ይፍረደኝ ማለቷንም አይዘነጋም። በነገራችን ላይ በፓሪስ ኦሎምፒክ ፍሬወይኒ በተቀነሰችበት ርቀት ላይ የተሳተፈችው ጉዳፍም በአጠቃላይ በ3 ርቀቶች ላይ ብትሳተፍ ሜዳሊያ ግን አለማምጣቷም ታውቋል። እንግዲህ ዛሬ ይህንን እንባዋ ነው የታበሰው። በዓለም አደባባይ ፊት ብቃቷን አስመስክራ አንደኛ በመውጣት የመጀመሪያ ወርቅ ለኢትዮጵያ ማስገኘትም ችላለች። በሌላኛው ውድድር አትሌት በሪሁ አረጋዊ ምርጥ ብቃት እንግዲህ አሳይቶ ነበር። እስከ መጨረሻው ድረስ ተፋልሟል። ባለቀ ሰዓት በሌላኛው አትሌት ተቀድሞ ነው ሁለተኛ የሆነው። በተለይ የዓለማችን ትልልቅ የአትሌቲክስ ውድድር ላይ ኢትዮጵያን በመወከል ሰንደቋን ከፍ አድርጎ ያውለበለበው በሪሁ አረጋዊ በዋናነት ከዚህ ቀደም በ5000 ሜትር እና በ10000 ሜትር የሩጫ ውድድሮች ላይ በመሳተፍ እናውቀዋለን። እንግዲህ ዛሬ ቻይና ናንጂንግ ላይ የተወዳደረው በ3000 ሜትር እንግዲህ ርቀት ላይ ነበረ። እንግዲህ ሁለተኛ በመውጣት ሌላ ሜዳሊያ እንግዲህ አስገኝቶልናል። በፓሪሱ የ2024 ኦሎምፒክ ውድድር ላይ ሁለተኛ ደረጃ በመያዝ የብር ሜዳሊያ በ10000 ሜትር ያሸነፈው በሪሁ ባለፈው ጥቂት ዓመታት ውስጥም በርካታ ድሎችን በማስመዝገብ ስሙን በወርቅ መዝገብ ማጻፍ የቻለ እንግዲህ ጀግና አትሌት ነው። በ2024 በሰርቢያ በተካሄደው የዓለም አትሌቲክስ አገር አቋራጭ ሻምፒዮና የብር አሸናፊ መሆኑንም ይታወቃል። እንግዲህ ዛሬ በአስደናቂ ሁኔታ ሁለተኛ ደረጃ በመውጣት ለኢትዮጵያ ሁለተኛ የሆነውን ሜዳሊያውን አስገኝቷል። እንግዲህ ቀጣይም የተለያዩ ውድድሮች ይቀጥላሉ። የአትሌቲክስ መረጃ እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
ሌላው ዛሬ የተሰማ መረጃ ደግሞ በ1500 ሜትር የወንዶች ውድድር ላይ ሳሙኤል ተፈራና ንብረት መላክ ይወክላሉ ተብሎ የኢትዮጵያ ሰንደቅ ዓላማ ይዘው ወደ ቻይና ናንጂንግ ቢጓዙም አንደኛው ሳይሳካለት ቢቀርም አንደኛው ግን ወደ ውድድሩ ጭራሽ ሳይመጣ መቅረቱ ተሰምቷል። በ1500 ውድድር ሳሙኤል ተፈራና ንብረት መላክ ይወክላሉ ተብለው አስቀድሞ መርሃ ግብር የወጣ ቢሆንም ሳሙኤል ጭራሽ ወደ ውድድሩ ስፍራ አላመራም። እንግዲህ በ1500 ሜትር የወንዶች በቻይና ናንጂንግ በሚደረገው የዓለም የቤት ውስጥ ሻምፒዮና ውድድር ማንንም አይወክልም። ሳሙኤል ለምንድነው ወደ ውድድር ስፍራው ያልመጣው? ጭራሽ ስለምን ጠፋ የሚለውን ፌዴሬሽኑ በጉዳዩ ላይ ምላሽ እንደሚሰጥም አሳውቋል። እኛም በዚህ ጉዳይ ላይ አዳዲስ መረጃዎች ሲወጡ የምናጋራችሁ ይሆናል። በሌላ መረጃችን ደግሞ አትሌት ለተሰንበት ግዴ የወንድ ልጅ እናት መሆኗን ታውቋል። እንግዲህ ጸሎቷ ተሰምቶ አትሌት ለተገዳይ ሰንበት የልጅ እናት መሆኗን አሁን የተሰማ መረጃ ነው። ባለፈው ዓመት በቤተክርስቲያን ስርዓተ ጋብቻ የፈጸመችው አትሌቷ የልጅ እናትም ሆናለች። አትሌት ለተሰንበት በኦሎምፒክ በዓለም ሻምፒዮናና በሀገር አቋራጭ ውድድሮች ሀገሯን ወክላ ለመሳተፍ 6 ወርቅ 2 ብር እና 2 የነሐስ ሜዳሊያ ለሀገሯ ማምጣቷ የሚታወቅ ነው። እኛም እንግዲህ ከወዲሁ እንኳን ደስ ያለሽ ለማለት እንወዳለን። በሌላ መረጃ ደግሞ የኢትዮጵያ ብሔራዊ ቡድንን የሚመለከት መረጃ ነው። ብሔራዊ ቡድኑ ወይም ዋሊያዎቹ ከግብጽ ጋር ያደረጉት የዓለም ዋንጫ የማጣሪያ ጨዋታ በፈርዖኖቹ የ2-0 አሸናፊነት ተጠናቋል። እንግዲህ ትናንት እኩለ ሌሊት ላይ በተደረገው የፈርዖኖቹን ጨዋታ የማሸነፊያ ግቦቹ ያስቆጠረው መሐመድ ሳላህና ዚዞ ናቸው። መሐመድ ሳላህ በ6 ጎሎች የዓለም ዋንጫ የማጣሪያ ኮከብ ግብ አግቢነቱን እየመራ ይገኛል። ግብጽ ማሸነፏን ተከትሎ ነጥቧን 13 በማድረስ የምድብ 1 መሪነቱን አጠናክራለች። የምድቡ ደረጃ ምን ይመስላል በሚለውን ስንመለከት አንደኛ ደረጃ ግብጽ ስትቀመጥ 13 ነጥብ ይዛለች። ሁለተኛ ቡርኪና ፋሶ፣ ሶስተኛ ሴራሊዮን ተቀምጧል። ጊኒ ቢሳው 4ኛ ደረጃ፣ ኢትዮጵያ ደግሞ በ3 ነጥብ 5ኛ ደረጃ፣ የመጨረሻው የምድቡ የተቀመጠችው ደግሞ ጅቡቲ ስትሆን 1 ነጥብ ነው የያዘችው። ቀጣይ ጨዋታዎች ምን ይመስላሉ ብለን ስናይ ሰኞ ሌሊት የኢትዮጵያ ከጅቡቲ፣ ማክሰኞ ግብጽ ከሴራሊዮን ጋር ጨዋታቸውን ያደርጋሉ። በሌላ ጨዋታ ደግሞ ይህንኑ ጨዋታ በሚመለከት አንዳንድ አነጋጋሪ ነገሮች እየወጡ ናቸው። ያነጋገሩ ካሉ ጉዳዮች መካከል የእግር ኳስ ተመልካች የሆኑ ኢትዮጵያውያን በብሔራዊ ቡድናችን ላይ የሚያሰሙት ነቆራና አሽሙር አንዳንዶች በአግራሞት ቢመለከቱትም አንዳንዶች ግን አሳፋሪ ብለውታል። በተለያዩ ማህበራዊ ሚዲያ ላይ እየተነሱ ያሉ እነዚህ ጉዳዮች አንዳንድ የእግር ኳስ ተመልካቾች የግብጽ እንጂ የኢትዮጵያ ዜጋ አይመስሉም በሚል እየተተቹ ናቸው። የኢትዮጵያን ባንዲራ ለብሰው ሀገራችንን የወከሉት ተጫዋቾች በማናናቅ እንደ ሞሳላ ያሉ ከዋክብት ደግሞ እያዳነቁ በግብጽ ማሸነፍ ሲደሰቱ ማየታቸው ማፈራቸውንም አንዳንድ ጦማሪዎች በማህበራዊ ሚዲያቸው ሲያነጋግሩም ተስተውሏል። በነገራችን ላይ የኢትዮጵያ ብሔራዊ ቡድን አሰልጣኝ ከጨዋታው በፊት በማህበራዊ ሚዲያ የሚሸራሸሩ አስተያየቶች ስነልቦናችንን እየጎዱት ነው ማለታቸው አይዘነጋም። በተለይ ከፍተኛ የሆነ ትችትና ነቆራ ከቀረበባቸው ተጫዋቾች መካከል አንዱ አስቻለው ሲሆን እንግዲህ የኢትዮጵያ ብሔራዊ ቡድን አምበል ማለታችን ነው አስቀድሞ ጨዋታውን እንደሚያሸንፉ ተናግሮ ነበር። በጨዋታው ላይ በተለይ ከሞሐመድ ሳላህ ጋር ባንዲራ ለመቀባበል ተስተውሏል። ሲቀባበሉም ተስተውሏል። በተለይ እሱ በሰውነቱ በአካል ቅርጹ በተለይ ቦርጩን በማስመልከት በማህበራዊ ሚዲያ ላይ ከፍተኛ በሆነ ደረጃ ማነጋገሪያም ሆኗል። የተለያዩ ሜሞችም ሲሰሩበትም ተመልክተናል።